ለእናንተ ያለው እንጀራ ይሻግታል እንጂ ማንም አይበላውም ይባላል አይደለም? በሀገራችን እንደዛ ይባላል። በትላንትና ኢቲኤች ዴሊቨሪ ባዘጋጀው የቻሌንጅ እንትን ምንን ተመለከታችሁ? እኔ በጣም በነገራችን ላይ ከሌሎች ቻሌንጆች ለየት ያለ በጣም የሚገርም ቆይ እኛ ሀበሾች ግን ለምንድን ነው እንደዚህ እርስ በራስ ምቀኛ ይሆን ነው? ወላሂ ለዛ እኮ ነው ከሰው መጨረሻ የምንቀረው። ለዛ እኮ ነው ከሰው ወደ ኋላ የምንቀረው። ለምንድን ነው እንደዚህ ምቀኛ ይሆን ነው? ለምንድን ነው እንደዚህ ምቀኛ? በሱ በቲኤች ዴሊቨሪ እንትን ስንት ሰው ነው አካውንት የከፈተው? ላኢላሀ ኢለላህ ስንት ሰው ወላሂ በጣም የሚገርም ማለት ነው። ስንት ሰው ነው እንትን ሌሎቹ ቻሌንጃቸው በቅርቡም እንትን ቢሆን ሌሎቹ ሞሉና ከዛ ተቀበሉ። ግን ይሄ ልጅ ኢትዮጵያ የሚቀኝ ሱብሃንአላህ የሚቀኛ ባንሆን እኮ እስካሁን ለስደትም እንደዚህ ባንዳረግ ነበር። ስደት ላይም በላለቅ ነበር። ሀገርም እርስ በራስ አናርቅም ነበር። እርስ በራስ መደጋገፍ ቢኖር ኖሮ ማለት ነው። በትላንትና ሁለት ብዙ ነገር ነው የታየው። በነገራችን ለማለት ነው ወደ ልጁ ቻሌንጅ ሲደርስ ወደ ሃይማኖት አዞሩት። ያለፈው አሁን ቆይቷል። ስለ ሃይማኖት ግጭት እንትን ተብሎ ብዙ ነገር እንትን ተብሎ ያ ጉዳይ አልፏል ማለት ነው። አሁን ደግሞ ያንን የዛን ያለፈውን ነገር አምጥቶ አሁን እንትን አደረጉት ማለት ነው። ይሄን ልጅ ለማደናቀፍ ግን የአላህ ነገር ደግሞ አላህ አንድን ርዝቅ ለእናንተ ካለው ምንም ብታደርጉ ልታቆሙት አትችሉም። ምንም ሰው ቢገፋችሁ፣ ሚቀኛ ቢበዛባችሁ፣ ሊያደናቅፋችሁ ቢሞክር ምን ቢል ለእናንተ ያለው ርዝቅ መቼም ሌላ ሰው እንደማይበላው በዚህኛው እርግጠኛ መሆን ትችላላችሁ ማለት ነው። መታገስ ራሱ በትዕግስት ራሱ መጠበቃችሁ በትዕግስት ራሱ ታግዛችሁ ጥሩ ነገር እንደምታገኙ በዚህኛው እንትን ማወቅ ትችላላችሁ ማለት ነው። መገፋትም ደግሞ መገፋት እንትን ማለት መገፋት መመቃኛት ራሱ ለእናንተ ለህይወታችሁ ስኬታማ እንደሚያደርጋችሁ በዚህ ማወቅ ትችላላችሁ። ቢስሚላ ልጁ ነፍሱ ሊወጣ ነበር። አረተው ሰውን ጭራሽ ፎላችን እናነሳለን ብሎ ግን መጨረሻ ላይ አላህ ረዘቀው። መጨረሻ ላይ እንደውም ከሌሎች ቻሌንጆች የበለጠ ሀገር ምድሩን ጉድ ያስባለበት ቻሌንጅ ነበረ ማለት ነው። ልጁ ምን ያክል እኔ በፊት አውቀዋለሁ። በነገራችን መጀመሪያ ቶክቶክ የመጣ ጊዜ ቢስሚላ ወላሂ ዝቅ ብሎ የሚሰራው እኛ ሴቶች ራሱ ያን እቃ አናጥብ። እኛ ሴቶች ያን እቃ ለማጠብ ራሱ እኛ ሴቶች ይከብደናል። ዝቅ ብሎ ምን አይነት ድስጦችን ምን አይነት እንትኖችን የሚያጥብ መሰላቸው? በጣም ታታሪ ሰራተኛ። ግን አላህ ሰበብያ አድርጎ በዚህኛው ግን እጥፍ ድርቡን ደግሞ አላህ ረዘቀው። ግን ለምንድን ነው እንደዚህ ምቀኛውና እንደዛ ምቀኛ መሆን የለብንም። ጽናቱን ትዕግስቱን ለስራ እኔ ይሄንን ቻሌንጅ የሰጠሁት እሱ ባለቤቱ ዴሊቨሪ ይሄንን ቻሌንጅ እንትን ያደረኩት እኔ ፎሎ ፈልጌ አይደለም አለ። ለሰው ልጅ እኔ ፍላጎቴ ለሰው ልጅ መቀየር ምን ያክል እንደሚፈልግ እሱ ተስፋ ቆርጦ ወደ ኋላ ቢኖር ይሄንን እንትን እድል አልሰጠውም ነበር አለ። እንደው እጥፍ ድርብ አድርጎ አላህ ረዘቀው ይሄንን እድል። እሱ ታግሶ እስከ መጨረሻው ድረስ ባይታገል ኖሮ ተስፋ ቆርጦ እንትን ቢኖር ይሄንን እድል አልሰጠውም። እኔ ሲጀመር የፎሎ ችግር አይደለም ማለት ፎሎ ፈልጌ አይደለም ብሎ ከቶክቶክ ወጣ ማለት ነው። ያንን ህዝቡን ምድሩን ያንቀጠቀጠውን እንትኑን ቶክቶኩን ደልቶት ወጣ ማለት ነው። ከቶክቶክ ጭራሹ ነው ማለት ነው። ያ የእንትኑ ቲኤች ዴሊቨሪ እንትን የተባለው ማለት ነው። ቻሌንጁ የተጀመረበትን ቶክቶክ እንደውም ከዚህ በኋላ ቶክቶክ አልጠቀምም ብሎ ከቶክቶክ ወጣ ማለት ነው። እና ይሄ ነገር ለሁላችንም ማስተማሪያ ነው። በነገራችን ላይ ለሁላችንም በእያንዳንዳችን በህይወት መንገድ በጣም መታገስ እንዳለባችሁ እናንተ ደግሞ ስትገፉ ስትቸገሩ
እንድትቀየሩ መንገድ ይከፍትላችኋል። ትዕግስት ሲኖራችሁ ደግሞ በታገሳችሁ ልክ የትዕግስታችሁን ምንዳ ታገኛላችሁ ማለት ነው። ህዝብ ተንጫጫ፣ ፎሎ አናደርገውም ተባለ፣ በሱ እንትን ፎሎ እንትን ስንት ቶክቶከሮች ተከፈቱ፣ ስንት ጉድ ተደረገ። ግን ያም ሆኖ አላህ እጥፍ ድርቡን ረዘቀው። በውስጣችሁ ሸር ከሌለ እናንተ ለሰው ተንኮል ካላሰባችሁ ውስጣችሁ ንጹህ ከሆነ የፈለገ ነገር ቢመጣ ለእናንተ ያለውን ርዝቅ ሌላ ሰው እንደማይበላ በዚህኛው እርግጠኛ መሆን ትችላላችሁ። እና በዚህኛው እንትን የሰውን ሚቀኝነት መልካም ሰው የሰው ደስታ የሚያስደሰታችሁ በዚህ መንገድ ብዙ ነገር ነው እንትን የታየው ማለት ነው። በጣም እሱ አሁን ልጁ ታታሪ ሰራተኛ ነው። በጣም ነው የሚሰራው። አዛን የተባለ ነው። አንዴ ጨርስን። አዛን የተባለ ነበር። 4 ደውልብኝ እስቲ እና ማለት ነው ምን ያክል መገፋት ምን ያክል እንደሚቀይራችሁ ምን ያክል ስኬታማ እንደሚያደርጋችሁ። መገፋታችሁን አትጥሩት። ወላሂ መገፋታችሁን አትጥሩት። በአንድ ነገር ስትፈተኑም ደግሞ የትዕግስታችሁን ጥግ ለማየት ነው። እና መገፋታችሁን አትጥሉት። ደግሞ በትዳሩ ዙሪያ ሲመጣ እኔ ወላሂ በጣም ነው ያለቀስኩት፣ አልቻልኩም። ቅድም ራሱ ሲያመሰግናት ባለቤቱን ማለት ነው ስለ ባለቤቱ ሲገልጽ እሷ እኮ ለእኔ ብላ ምንም በሌለኝ ጊዜ ከጎኔ የነበረች ምንም እኔ ተማሪ ነበርኩኝ ምንም በሌለኝ ጊዜ ልጇን ጥላ አረብ ሀገር ተሰዳ ከዛ እኔን አምጥታኝ ኢዳችን የከፈነ ነው ብሎ በቃ ስለሚስቱ ያለው አሁን ስንት እንትኖች የኒካ ብር ራሱ እሷ የምትከፍልለት ስንት ወንድ አለ። የኒካ ራሱ ተበድሮ ስንት የምትከፍልለት ወንድ አለ። ግን ያንን ኢዳ ራሱ ከፍላለት እሷ ዋጋ ከፍላው ወደ አረብ ሀገር አምጥታው እሷን ሲያግዝ እሷ ባለው በሌለው ጤራ ግራ ኢቃማ አሰርታለት መኪና ገዝታለት ስንት ታሪክ እየሰማን ነው። እንደዚህ ህዝቡን ነው ያስለቀሰው። በነገራችን ላይ እኔ በቃ በጭራሽ መቋቋም አልቻልኩም። እንዲህ አይነት ወንድ በእኛ አለ ወይ? በእኛ ሀገር አለ ወይ? እንዲህ አይነት ወንድ አለ ወይ? የተደረገለት ሚስቱ ያደረገችለት። ምክንያቱም እኛ በየቀኑ ለቅሶ ነው የምንሰማው። በየቀኑ ሰጥቼው አምጥቼው ጥሎኝ ሄደ፣ እንደዚህ ያደርገን፣ እንደዚህ ተገፋሁኝ፣ እንደዚህ ተበደልኩኝ ሚሉትን ስለምንሰማ ይህን ነገር መስማት ለኛ በጣም ከባድ ነው። በጣም ማለት ነው። እኔ ራሴን መቆጣጠር አልቻልኩም። ወላሂ ለቀስኩኝ። በቃ ራሴን መቆጣጠር አልቻልኩም። የእሷን የገለጸበት መንገድ እሷን እኔ ከሰው ቤት አውጥቼ ከዚህ በኋላ ህልሜ እሷን ከሰው ቤት አውጥቼ ከሰው ቤት አውጥቼ በቃ እሷን እንደ ንግስት መቼ ነው ቤት ውስጥ ቁጭ አድርጌ የሚያኖራት? በእንትን በእስልምና ደግሞ እስከ 4 ድረስ እስከ 3 4 2 ይፈቀዳል። እሷ ግን ለኔ 4ቱንም አሟልታለች። 4 ናት ለኔ ያለ እሷ ለኔ 4 ናት። እሷን የሚገልጻት ቃል የለውም። በባሎቻችሁ በምትወዱ ሰው በትዳር አጋራችሁ እንደዚህ አይነት መደነቅ በጥቅም ያልተመሰረተ ትዳር ወይ መልኳን ወይ ደግሞ የሰውነቷን አቋም ወይ ደግሞ ውጫዊ ውበቷን እሷም እንደዛ ውጫዊ ውበቱን ደረቱን ቁመቱን መልኩን አይታ ያልገባችበት ትዳር የሆነ ነገር ጥቅም ተፈልጎ ያልተገባበት ትዳር እንደዚህ ዋጋ ይከፈል። እንደዚህ ነው ዋጋ የምትከፍሉት። በቃ እንደዚህ በዱንያ እስከ ጥግ ድረስ አብራችሁ ትሆናላችሁ። በአኺራም ደግሞ መልካም ስራ ካላችሁ አብራችሁ ትሆናላችሁ ማለት ነው። እና በጣም የሚገርም ነበር። እውነት እኔ እንጃ ከዚህ ያልተማረ ሰው ከዚህ ያልተማሩ ወንዶች ሴቶች እኔ በጣም የትዳር አጋራችሁን ስትመርጡ የሚበልጣችሁ የሚረዳችሁ የሚያዳምጣችሁ ነው መምረጥ ያለባችሁ። ይህን ወጠጤ ሮጦ ያልተገባ እናንተ ስታወሩት ቦታ የማይሰጣችሁ በእናንተን ደግሞ ስታወሩ ይሄ ነገር እኮ እንደዛ ነው ወደዚህ በአንቺ እንደዚህ አይነት ተሳምተሽ በአንቺ ምናምን ሚኒቃችሁን ሰዓት ተምራሉ። በነገራችን ላይ እኔ በኋላ አስተካክለዋለሁ
እሱ በኋላ ይስተካከላል ምናምን ሳይሆን ምንም ነገር አይኖረው፣ ምንም ነገር 5 ሳንቲም ራሱ ባይኖረው የሌለው ሰው ካለው ሰው የሌለው ሰው ይሻላል። እናንተ የሚያዳምጣችሁ የሚረዳችሁን የሚያከብራችሁ ከሆነ ምንም ነገር አይኖረው። ሰርታችሁ ገንዘብ ተሰርቶ ይመጣል። ገንዘብ ተሰርሳችሁ ታገኙታላችሁ። ጤንነት ሙሉ ጤና ካላችሁ ንጹህ ፍቅር ካለ ገንዘብ ተሰርቶ ይመጣል። አሁን እነሱ ከስር ጀምሮ ከደህንነታቸው አብሮ